ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምን ከርማችኋል? እንደምንሳላችሁ ለዕለቱ የመረጥናቸውን መረጃዎች ወደ እናንተ እናደርሳለን። ዛሬም እንደተለመደው እንግዲህ የተለያዩ መረጃዎችን ይዘናል። የተከበራችሁ ተከታታዮቻችን በትግራይ የግዳጅ ወታደራዊ ምልመላና አፈሳ በወጣቶች ላይ በስፋት እየተካሄደ ነው ሲል የአቶ ጌታቸው ረዳ ስምረት ፓርቲ አስታውቋል። ህዝቡ እንግዲህ ለከፍተኛ ችግርም ተዳርጓል፣ ወጣቶችም እየተሳደዱ ናቸው ሲል ነው የገለጸው። በስፋት ይዘነዋል፣ ዝርዝሩን እንነግራችኋለን። እንደዚሁም የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሀገሪቱ የተለያዩ አካባቢዎች ከሚንቀሳቀሱ የታጠቁ ቡድኖች ጋር ግንኙነት የለኝም ማለቱም ተሰምቷል። ሰሞኑን እንግዲህ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ የሚገኘው በተለይም ደግሞ ከኤርትራና ከፋኖ ኃይሎች ጋር ግንባር እንደፈጠረ መረጃዎች በስፋት ሲወጡ ቆይተዋል። ታዲያ ዛሬ በተሰማ መረጃ ግንባሩ ከማናቸውም ኃይሎች ጋር ግንኙነት የለኝም ብሏል። ስለዚህ ጉዳይ የምንነግራችኋለን። እንደዚሁም ደግሞ ከውጭ ከያዝናቸው መረጃዎቻችን የፊታችን ሐሙስ በሚጀምረው የዓለም ዋንጫ ላይ የኢራን ተጫዋቾች በአሜሪካ እንዳያድሩ ማዕቀብ ተጥሎባቸዋል ተብሏል። ሙሉውን ታደምጣላችሁ። እንደዚሁም ደግሞ ስለ እስራኤልና ኢራን ጦርነትም እንደዚሁ የያዝናቸው መረጃዎች አሉ። ውድ የግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን ለሰዓቱ መራርጠናል። ቪዲዮውን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በዚሁ ወደ መረጃዎቻችን እናልፋለን። የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ምክር ቤት ከግንቦት 29 እስከ 30 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በትግራይ ክልል ስላለው ወቅታዊ የፖለቲካና የጸጥታ ጉዳይ እጅግ ጠንካራና አሳሳቢ መግለጫ ወጥቷል። ፓርቲው ባወጣው መግለጫ እነሱ ኋላ ቀር ቡድን ብለው የሚጠሩት ኃይል ክልሉን በጠመንጃ አፈሙዝ ተቆጣጥሮ ህዝቡን ወደ ባሰ ዘቅትና ጦርነት እየወሰደ መሆኑን አስታውቋል። ስምረት በመግለጫው በግልጽ እንዳስቀመጠው አሁን ላይ በትግራይ ክልል እንደ ኤርትራው መንግስት ህግደፋይነት የግዳጅ ወታደራዊ ምልመላና አፈሳ በወጣቶች ላይ እየተካሄደ ይገኛል ብለዋል። ይህ ድርጊት ወጣቱን ለከፍተኛ የስደት ማዕበል መዳረጉን፣ ምሁራን አካባቢውን ጥለው እንዲበተኑ ማድረጉንና የህዝቡን የኑሮ ሁኔታ እጅግ አክብዶ ትግራይንም ሰው አልባ ወደ መሆን እያሸጋገራት እንደሆነ አስረድቷል። ፓርቲው በከፍተኛ ሐዘን ካነሳቸው ጉዳዮች አንዱ በቅርቡ በታህታይ አዲያቦ ግማሎ አካባቢ በወጣቶች ላይ የደረሰውን እልቂት በማሳየነት አቅርቧል። ስምረት ለዚህ ሞት በቀጥታ ተጠያቂ የሚያደርገው ይኸው ስልጣን ላይ ያለው ቡድን መሆኑን ገልጸው ድርጊቱ ወጣቶችን ለውክልና ጦርነት አቋርጦ ወደ ሱዳን ለማስገባት ሲሞክር የተፈጠረ አሳዛኝ ክስተት መሆኑን አረጋግጧል። የወጣቱን ህይወት ለፖለቲካ ቁማር ማዋል ያሳዝናል ሲልም ኮንኗል። ከዚህ በተጨማሪም ይህ ቡድን የራሱን ስልጣን ለማራዘም ሲል የህዝቡን ስነልቦና እያዘጋጀ መሆኑን ፓርቲው ተችቷል። የፌዴራል መንግስት ደክሟል፣ የድሮን መከላከያ አለን፣ እንደዚሁም ብቸኛ ዳኛቸው እኛንም በሚል የሐሰት ፕሮፓጋንዳ ህዝቡን ዳግም ወደማይወጣው የሞት አዙሪት እየገፋ መሆኑን ስምረት ፓርቲ ገልጿል። ይሁን እንጂ በወጣቶች እልቂት ላይ የሚገነባና የሚጸና ስልጣን እንደሌለ ፓርቲው አበክሮ አስጠንቅቋል። በመጨረሻም ስምረት የትግራይ ህዝብ በተለይም ደግሞ ወጣቱ ከዚህ የሞት ድግስ ራሱን እንዲያረቅም የትግራይ ደህንነት አደጋ ላይ ከሚጥለው ከዚህ ኃይል ጋር ያለን ግንኙነት እንዲያቋርጥም ጥሪ አቅርቧል። የክልሉ ችግሮች በሰላማዊ መንገድ መፈታት አለባቸው ብሎ የሚያምነው ስምረት ፓርቲ ህዝቡ ከጎኑ ተሰልፎ ለሰላም ለለውጥና ለዲሞክራሲ እንዲታገልም ጥሪውን አስተላልፏል። ዜናዎቻችን እንደቀጠሉ ናቸው። ከታጠቁ ቡድኖች ጋር ምንም አይነት ግንባር የለኝም ሲል ኦብነግ ገልጿል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሀገሪቱ የተለያዩ አካባቢዎችም ከሚንቀሳቀሱ የታጠቁ ቡድኖች ጋር ግንኙነት የለኝም ሲል ተናግሯል። ኦብነግ ባወጣው መግለጫ በሰላማዊ የፖለቲካ መንገድ እንደሚንቀሳቀስ በመግለጽም ቀደም ሲል ከመንግስት ጋር የተደረሰውን የሰላም ስምምነት ለማስፈጸም ቁርጠኛ መሆኑን አረጋግጧል። ስምምነቱ ከተተገበረበት ጊዜ
ጀምሮ በሶማሌ ክልል ሰላም መስፈኑን የገለጸው ኦብነግም ይህም የስምምነቱን አስፈላጊነትና ሁሉም ወገኖች ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነትን ያሳያል ብለዋል። የግል ፍላጎታቸውን ማሳካት ያቃታቸው ጥቂት ግለሰቦች በክልሉ የተገኘውን ሰላም፣ መረጋጋትና ልማት የሚያናጋ ግጭት ለመቀስቀስ የድርጅቱን ስም ያለ ፈቃድ በመጠቀም የሚያደርጉትን ሙከራም በጽኑ አውግዟል። መሰል ድርጊቶች ከድርጅቱ መርሆች ጋር የሚጣረሱና በክልሉ በብዙ ልፋት የመጣውን ሰላምና መረጋጋት አደጋ ላይ የሚጥሉ እንቅስቃሴዎችን እንደሚታገልም አረጋግጧል። መንግስትን ለመጣል ከሚንቀሳቀሱ የታጠቁ ኃይሎች ጋር ምንም አይነት ጥምረት አለመመስረቱን ጠቅሶ በሰላማዊና በዲሞክራሲያዊ መንገድ ለመታገል ቁርጠኛ መሆኑን አስታውቋል። የቀድሞ የፓርቲው ሊቀመንበር አቶ አብዱራህማን ማህዲ በአሁኑ ወቅትም በኦብነግ ውስጥ ምንም አይነት የአመራር ቦታ እንደሌላቸው ፓርቲው በመግለጫ አመላክቷል። ግለሰቡ በኦብነግ ስም የሚሰጧቸው መግለጫዎች የፓርቲውን ይፋዊ አቋምም የማይወክሉ መሆናቸውን ገልጿል። የተከበራቸው የግሎባል ኒውስ ተከታታዮቻችን ወደ ሌላኞቹ ከውጭ ወደ ያዝናቸው መረጃዎቻችን ስናልፍ ደግሞ የብሔራዊ ቡድኑ ተጫዋቾች በዓለም ዋንጫ ላይ የሴቶች ትምህርት ቤት ላይ የደረሰውን የአየር ጥቃት ጉዳት እንደሚያስቡ ተገልጿል። የ2026 የዓለም ዋንጫ የፊታችን ሐሙስ ይጀምራል። ፊፋ አሜሪካ ላይ ጫና ማሳደሩን ተከትሎ ታዲያ በቱርክ የሚገኘው የአሜሪካ ኤምባሲ ለተጫዋቾቹ ቪዛ ሰጥቷቸዋል። የኢራን ብሔራዊ ቡድን አሜሪካ ማደር እንደማይችልና ለአጭር ጊዜ እንደተፈቀደለትም መዘገቡም የሚታወስ ነው። ይህንን ተከትሎ ታዲያ የኢራን ብሔራዊ ቡድን ዋና መቀመጫውን ሜክሲኮ ማድረጉን ተገልጿል። ብሔራዊ ቡድኑ በተሰጠው ቪዛ ቆይታ ምክንያትም ጨዋታውን እያደረገም ወደ ሜክሲኮ ይመለሳል የተባለው ኢራን በዓለም ዋንጫው ኒውዚላንድና ቤልጅየምን፣ ሎስ አንጀለስ እንደዚሁም ደግሞ ግብፅን እንደምትገጥምም መረጃዎች ወጥተዋል። የኢራን ብሔራዊ ቡድን ተጫዋቾች በሚለብሱት ልብስ ላይ ተጎጂዎችን እንደሚያስቡ ተገልጿል። ተጫዋቾቹ በሚለብሱት ልብስ በደረታቸው ላይ 168 ቁጥርም ተለጥፎባቸዋል የተባለው ይህንን ያደረጉት በኢራን በሚገኙ የሴት ትምህርት ቤቶች ላይ በደረሰው የአየር ጥቃት ጉዳት የደረሰባቸው ለማሰብ መሆኑን ተነግሯል። በዓለም ዋንጫው ላይ የአፍሪካና የኢራን ስፖርት ጋዜጠኞች የዓለም ዋንጫውን ለመዘገብ የአሜሪካ ቪዛ ለማግኘትም መቸገራቸውም ተገልጿል። ዓለም አቀፉ የስፖርት ጋዜጠኞች ማህበር ኤአይፒኤስ ጉዳዩ አሳስቦት ለፊፋ ደብዳቤ መላኩን ማስታውቋል። ማህበሩ በላከው ደብዳቤ የአሜሪካና የኢራን ጋዜጠኞች ለደረሰባቸው የቪዛ ክልከላ አሜሪካና ፊፋን ወቅሷል። የስፖርት ጋዜጠኞቹ በቪዛ መዘግየት ምክንያት ስራቸውን ለመስራት በሰዓቱ መድረስ እንዳልቻሉና ለተጨማሪ ወጪ እንደተዳረጉ አሳውቋል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ሌላኛው መረጃችን ደግሞ የግብፅና የኤርትራ መሪዎች በካይሮ ተገናኝተው እየመከሩ ነው ተብሏል። የግብፅና የኤርትራ መሪዎች በካይሮ ተገናኝተው የአፍሪካ ቀንድና የቀይ ባህር ጉዳይን ዋነኛ አጀንዳ አድርገው እየመከሩ ነው ተብሏል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ዛሬ ሰኞ በካይሮ በይፋዊ የስራ ጉብኝት ተቀብለው አነጋግረዋቸዋል። መሪዎቹ በሁለትዮሽ ግንኙነት፣ በአፍሪካ ቀንድ ወታደራዊ ሁኔታዎችና በቀይ ባህር ጸጥታ ዙሪያ ሰፊ ውይይት ማድረጋቸውንም የግብፅ ፕሬዝዳንት ጽሕፈት ቤት አስታውቋል። ለ3 ቀናት በሚቆየው በዚህ ጉባኤ ፕሬዝዳንት አልሲሲ ግብፅ ለኤርትራ ሉዓላዊነትና ግዛታዊ አንድነት የምታደርገውን ድጋፍ በድጋሚ አረጋግጠዋል። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ከግብፅ ጋር ያለውን የምጣኔ ሀብትና የንግድ ትብብር ይበልጥ ለማስፋት ፍላጎት እንዳላቸው ገልጸዋል። በሁለቱ መሪዎች መካከል የተደረገው ይህ ከፍተኛ ውይይትም በአሁኑ ወቅትም በአፍሪካ ቀንድ አካባቢ ካለው ዲፕሎማሲያዊና ጂኦፖለቲካዊ ውጥረት አንጻርም ቀጠናዊ ትኩረትን ስቧል። በሌላ የውጭ መረጃችን ደግሞ የቻይናው መሪ ሰሜን ኮሪያ መግባታቸውም የተሰማው በዛሬው ዕለት ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በኪም ጆንግ ኡን ግብዣ የ2 ቀናት ይፋዊ የስራ ጉብኝት ለማድረግ ሰሜን ኮሪያ
ኮሪያም ፒዮንግያንግ መግባታቸው ተሰምቷል። ፕሬዚደንት ሺ ጂንፒንግ ፒዮንግያንግ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሰሜን ኮሪያው መሪ ኪም ጆንግ ኡን ደማቅ አቀባበል ተደርጎላቸዋል። በጉዟቸው ባለቤታቸውን ፔንግ ሊዋንን፣ የውጭ ጉዳይ ሚኒስትሩን ዋንጊውንና የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ ጠቅላይ ጽህፈት ቤት ዳይሬክተር የሆኑትን ጻይችን አስከትለው ገብተዋል። ፕሬዚዳንቱ ፒዮንግያንግ ከመግባታቸው አስቀድሞ የሰሜን ኮሪያ ይፋዊ ልሳን በሆነው ሮዶንግ ሲሙን ጋዜጣ ላይ በሰጡት ቃል በቻይናና በሰሜን ኮሪያ መካከል ያለው ግንኙነት በአዲስ ታሪካዊ ምዕራፍ ላይ ይገኛል ብለዋል። ጉብኝቱ አዳዲስ የልማት ዕድሎችንና ተልዕኮችን ተሸክሟል ያሉት ሺ ጂንፒንግ ሁለቱ ወገኖች ስትራቴጂካዊ ግንኙነታቸውን ይበልጥ እንዲያጠናክሩ፣ ግንኙነቱን በትክክለኛው አቅጣጫ እንዲመሩትና የጠበቀ ትስስር እንዲኖራቸውም ጥሪ አቅርበዋል። የጉብኝት ሺ ጂንፒንግ በፈረንጆቹ 2019 ወደ ሰሜን ኮሪያ ካቀኑ በኋላ ያደረጉት የመጀመሪያው ሲሆን በተያዘው ዓመት ደግሞ ከሀገራቸው ውጭ የሚያደርጉት የመጀመሪያው የውጭ ጉዞ ይሆናል ተብሏል። ኢራን የሚሳኤል በረዶ በትናንትናው ዕለት በእስራኤል ላይ ማዝነቧ የሚታወስ ነው። ኢራን በርካታ ባለስቲክ ሚሳኤሎችን ወደ እስራኤል ግዛቶች ያስወነጨፈችው በትናንትናው ምሽት ነበር። የእስራኤል የአየር መከላከያ ቆቦች የቴህራንን ሚሳኤል በመከላከልም ተጠምደዋል። ይህንን ተከትሎ ታዲያ እስራኤል በኢራን ላይ የአጸፋ እርምጃ ላለመውሰድም ተስማምታለች ነው የተባለው። የእስራኤል መገናኛ ብዙሃን እንደዘገቡት የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያቀረቡላቸውን ጥያቄ ተቀብለዋል የተባለው። ትራምፕ ጥያቄውን ያቀረቡት ኢራን በሰሜናዊ እስራኤል ላይ ለሰነዘረችው የሚሳኤል ጥቃት እስራኤልም አጸፋዊ ወታደራዊ ምላሽ ከመስጠት እንድትቆጠብና ለዲፕሎማሲያዊ እድልም እንድትሰጥ ለማሳመን ነው ተብሎለታል። ዋሽንግተን ከቴህራን ጋር እያደረገች ያለው የሰላም ድርድር እንዳይደናቀፍ ትራምፕ ከፍተኛ ግፊት እያደረጉ መሆኑ ተገልጿል። በመጨረሻም ሮማን ኢብራሞቪች መጥቶ አናግሮኛል ሲሉ ዘለንስኪ ገልጸዋል። የዩክሬኑ ፕሬዝዳንት ዘለንስኪ ሩሲያዊ ቢሊየነር ሮማን ኢብራሞቪች ወደ ቤተ መንግስታቸው ጎራ ብለው እንዳነጋግሯቸው አስታውቋል። ፕሬዝዳንቱ ከስካይ ኒውስ ጋር ባደረጉት ቃለ ምልልስ ሲናገሩ ኢብራሞቪች መጥቶ አናግሮኝ ነበር፣ እናም ጦርነቱን ለማስቆም የሚያስችል ምክረ ሀሳብ ካለን በቀጥታ ለፑቲን እንደሚሰጥም ነግሮኝ ነበር ብለዋል። እንደሚመስለኝ እኛ ምን እንደምናስብ ለማወቅ ፈልገዋል ሲሉም ዘለንስኪ ተናግረዋል። ጨምረውም እኔ ደግሞ እናንተ እየተዋጋችሁ ያለው በእኛ ግዛት ውስጥ ነው ብዬም መልሽላቸዋለሁ ብለዋል። በተለይም ዶንባስን ጥለን የመውጣት ፍላጎት እንደሌለን ነግሬዋለሁ ያሉት ዘለንስኪም ከፑቲን ጋር በመልእክተኛ ሳይሆን በአካል ተገናኝተው መነጋገር እንደሚፈልጉም መግለጻቸውን አስታውቋል። ከነገ ጀምሮ በማንኛውም ሰዓት ከፑቲን ጋር ለመነጋገር ፈቃደኛ መሆናቸው ገልጸውም የንግግር ግን ከሩሲያና ቤላሩስ ወደ ውጭ በየትኛውም ቦታ ቢሆንም ዝግጁ እንደሆኑ ለኢብራሞቪች እንዳስረዷቸው አስታውቋል። ዘለንስኪ ከኢብራሞቪች ጋር መቼ እንደተገናኙ ባይጠቅሱም ፋይናንሻል ታይምስ ጋዜጣ ግን ባለፈው ወር እንደነበር ዘግቧል። የቀድሞ የቼልሲ ክለብ ባለቤት ሮማን ኢብራሞቪች ከዚህ ቀደም ሩሲያን ወክለው ተደራዳሪ በመሆን ሲሰሩ የነበሩ መሆናቸውም የሚታወስ ነው። የተከበራቸው የግሎባል ኒውስ ተከታታዮቻችን ለዕለቱ የያዝናቸው መረጃዎቻችን የተከታተላችሁትን ይመስላሉ። ለዛሬው በዚሁ እናበቃለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰናይ ምሽት ይሁንላችሁ።